ሪዝቅ ሰፊ ነው ኢብኑል ቀይም አራት የሪዝቅ ሰበቦችን ይጠቅሳሉ አንደኛው ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጠር የደጋግ ባሮች ሱና የአላህ ባሮች ከሱብሂ 1 ሰዓት በፊት አጣጣቸው በጣም ደግ ሲሆኑ 2 ሰዓት በፊት አጣጣቸው ከሌሊቱ ጊዜ የሌለው ሰው ቀን ላይ ለመድመቅ እንዳያስብ አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም ቀን ላይ ብቻህን ማየት ይፈልጋል አላህ እውነተኝነት የዱንያ መከራዎች ተፈራርቆ ቢያደክሙ ምንም ነገር መስሎ አይሰማ አትዘን ምናልባት አላህ Subhanahu Wa Ta'ala ጀን ወደ ላይ አንስተ እንድትጠራውና ያንተን ድምጽ መስፋት ፈልጎ ሊሆን ይችላል ለምንስ ሐሳብን ታረዝማለህ አላህ ጋር Subhanahu Wa Ta'ala ሁሉም ነገር ተጽፎ አልቆ ሆኖ ይያለ አንድን መርከብ ባህር ላይ ሲሄድ ማየትህ ኖርማል የሆነ ነገር ነው ላኪን የሆነ ውሃ ደግሞ መርከቡ ላይ ከገባ ደግሞ ያ ደግሞ ችግር ነው አንተ በዱንያ ልብ ላይ ሁን እንጂ ዱንያን በልብህ ላይ ማድረግ የለብህም እንደው አንድ ቀን እንኳን ላጣው ይችላልው ብለህ ያላሰብከው ነገር ልታጣ ይችላል ላኪን አላህ ደግሞ አንድም ቀን አገኘዋለሁ ብለህ ማታስበው ነገር ሊሰጥ ይችላል አንድ ህይወት ሞትን ጠየቀችው ይባላል ለምንድነው ሰዎች እኔን የሚወዱኝ አንተን ደግሞ የሚጠሉህ ብላ ጠየቀችው ሞትም ደግሞ ምን ይላታል አንቺ ቆንጆ የሆንሽ ውሸት ስትሆኚ እኔ ደግሞ በጣም መራራ የሆንኩኝ እውነት ነኝ ብሎ ነበር የመለሰላት ከአላህ እዝነት በኋላ የትኛው ስራችን ጀነት እንደሚያስገባን አናውቅ ምናልባት በስር የሰጠነው ሰደቃ ሊሆን ይችላል ወይ ደግሞ በሌል ተነስተን የሰገድነው ሶላት ሊሆን ይችላል ወይ ደግሞ የሆነን ውሃ ስላጠጣን ለአንድ ሰው ሊሆን ይችላል በተለያዩ የሆኑ ስራዎች አላህ ጀነት ሊወፍቀን ይችላል ትንሽም ቢሆን ኸይር ስራ መናቅ የለብህም ለምታስብ መልካም ስራ የሰጠ ይነቃል አላህ ካዘነላቸው ውስጥ ተቀባይ ስትሆን የበታች ትሆናለህ አላህ በጣም የሚወደው ሪዝቅ ማለት ባሪያው ከላቡ የሚመገበው የቆሸሹ እጆች የነጹ ርዝቆች መገለጫ ናቸው ለአደራህን በህይወት ጉዞ ላይ የማንም ሸክም እንዳትሆን የሞኝ ማለት ከሳሪ ማለት ትናንቱም ዛሬውም እኩል የሆነ ሰው ነው እድሜው አንድ ቀን ቀንሶ ከዱንያ ወጥቶ ወደ አኺራ ጉዞ ያደረገ ከትናንት ሳይማር ትናንትም ዛሬም እኩል የሆነበት ሰው የሞኞቹ ሞኝ ከሳሪዎች ከሳሪ ማለት እሱ ነው ውጥርጥር ብሎ ሊሆን ይችላል መሄጃ አጥህ ሊሆን ይችላል ወደሱ ስትመካ ግን የሱን ዝነት ታገኛለህ ተጨንቀህ እኮ ነው በዛ አይነት ሁኔታ ውስጥ ሆነ ያለህበትን ሁኔታ የሚያጌታ ነው አላህ Subhanahu Wa Ta'ala የሰው ልጅ ወደ ጌታው ሲጠጋ ጠብቀኝ ሲለው ምራኝ ሲለው አቃናኝ አስተካክለኝ ሲለው አላህ ተባረከ ወተዓላ ልቡን ያስተካክለታል ሸይጣን ይርቃል የሰው ልጅ ይሄን ጥበቃ ከመጠየቅ ሲዘናጋ ደግሞ ሸይጣን ልቡ ላይ ቤቱን ሰርቶ እንደፈለገ ይጨፍርበታል ለሸር ያነሳሳዋል ከኸይር ያዘናጋዋል ስለዚህ ማንኛውም ልብ ያለው የሰው ልጅ በሙሉ ልቡ ሁለት አይነት ሁኔታዎች ሊገጥሙት ይችላል ወይም መስተካከል ቀጥ ማለት ወይም ደግሞ መዘናጋትና መጥመም መበላሸት ይህ እንዳይሆን የአላህ ረህመት ያስፈልገናል ከሀብት በኩል በአላህ ላይ እርግጠኛ መሆን ትልቅ ሀብት ነው በቂ ነው በአላህ ላይ እርግጠኛ እንደመሆን ሀብት የለም እንደሞት መካሪ የለም ወከፋ بالعباده شغلا አንድ ሰው ደግሞ ስራ አድርጎ ሊይዘው የሚገባው ነገር ደግሞ ዒባዳ ነው አላህን ያወቀስ ስንፍና ባህሪው አይደለም በእያንዳንዱ ሂደት ላይ የአላህን ህግ ተከትሎ ሰበቦች ያደርሳል በአላህ ላይ ያለው መመካት ደግሞ ጽናት ይሰጠዋል ሰበቡ ላይ እንዲጸና ራሱ ያደርገዋል አላህ ደግሞ ያግዘዋል ሱብሃንአላህ ምን ያህሎቻችንን ግን በዚህ ደረጃ ከአላህ ጋር ሚስጥር ያለን በዚህ ደረጃ ከአላህ ጋር ቅርብ የሆኑ ምን ያህሎቻችንን ደግሞ እኮ ከኛም ብሱ ይሄን ያህል ከአላህ ርቀን ሳለ ነገር ግን እሱ የሆነ ነገር እንዲያደርግልን እንጠብቃለን እኛ ወደሱ ምንም አይነት እርምጃ ሳናደርግ እሱ መጥቶ ሁሉንም ነገር ሙሉ እንዲያደርግልን እንጠብቃለን ይሄ ሞኝነት ነው አላህ Subhanahu Wa Ta'ala የሆነ ነገር እንዲያበጅልን የሆነ ነገር እንዲሰጠን ከፈለግን እኛም የሆነ ነገር ማድረግ አለብን ቢያንስ መጠየቅ ይኖርብናል ከሰዓቶች ሁሉ ምርጡ ደግሞ ለይለ ነው አስባችሁታል ወላሂ ስታስቡት ራስኩ በጣም የሆነ የሚለየ ነገር አለው በጣም የሆነ የሚስብ ነገር አለው አስቡት ዓለም በሙሉ ጸጥ ብሎ ሁሉም ተኝቶ ባለበት ሁኔታ ላይ እናንተ ተነስታችሁ ከአላህ ጋር እየተመሳጠራችሁ ከአላህ ጋር እያወራችሁ ነው እንደዚህ አይነትን ሰው ለመሆን መመረጥን ይፈልጋል የሆነ ከፍታን ይፈልጋል ከሌሎቹ መለየትን ይጠይቃልና እንደዛ ማድረግ ካልቻለን
የተለየ ሲጀመር የተለየ ነገር ማግኘትን መጠበቅ የለብንም ትንሽ እንኳን መስዋዕትነትን መክፈል መቻል አለብን ይሄ ደግሞ ቀላሉ መስዋዕትነት ነው እንቅልፍን ነው መስዋዕት የምናደርገው ስለዚህ እስኪ ሁላችንም እንነይት እንደ ቻሌንጅ የምንየውና እስኪ የምር እንደዚህ አይነት ነገሮችን ሳንሞክር እንደዚህ አይነት ወላሂ የከፍታ የኢማን ከፍታዎችን ሳንመለከት ወደ አኺራ መሄድ የለብንም ስለዚህ ወላሂ እንደ ቻሌንጅም ተመልከቱት ከፈለጋችሁ ደግሞ እንደ ራሳችሁን እንደመፈተንም እንደፈለጋችሁ እዩት ብቻ ግን እስኪ የሆነ ነገር እንደዚህ ነይታችሁ ከዚህ በኋላ በዚህ ያህል ጊዜ ወይም ደግሞ በዚህ ቀን ላይ ልቆማለሁ ከአላህ ጋር ለብቻ ያወራለሁ ብለን ይያናደር ሁለተኛው አሉ ኢብኑ القيم الاستغفار بالاسحار وبالاسحار هم يستغفرون والمستغفرين بالاسحار صبحي ከመምጣቱ አንድ 10 ደቂቃ በፊት ቁጭ ብለ የቀን ውሎህን የታሪክ ወንጀልህን ጉዞህን የተበላሸው ኢኽላስህን አስበትንሽ ወደ አላህ መመለስ ማውራት አላህን መማጸን ማህርታውን መጠየቅ አስተግፍሩላህ ወአቱቡ ኢለይክ ብቻ የሌሊት استغفار يا الله አንተ ከኔ ሌላ አላህ ብዙ ለማኝ እኔ ካንተ ውጪ ማን አለ የሚሰማኝ መንገድ ጠፍቶብኛል በረህመትህ ጥራኝ የተብቃቃህ ጌታ የከውኑ ባለቤት እጆቼን አንስቼ ኢላሂ ይላለው እስክትለኛ ቤት ከኔ ይልቅ ለኔ ስለምታው በመንገድህ ምራኝ ጠፋቶች የለራል ያ ሁለት ነገሮች ሪዝቃችን በጣም እንዲፋፋ ያደርጋል አንደኛው استغفار ማብዛት ወደ አላህ ምህረትን መለመን ተውባ ማድረግ ለዚህም ነብዩላህ ኑህ አለይሂ ሰላም ምን አሉ فقلت استغفروا ربكم انه كان غفارا يرسل السماء عليكم مدرارا ويمددكم باموال وبنين ويجعل لكم جنات ويجعل لكم انهارا استغفار አድርጉ አልኳቸው ይላል ነብዩላህ ኑህ ህዝባቸው ያን ካደረጋችሁ يمددكم باموال ገንዘብ አላህ ይጨማምርላችኋል وبنين ልጆች አላህ ይሰጣችኋል ልጅ አጣመን استغفار ማብዛ استغفار 1000 استغفار 2000 استغفار በየቀኑ استغفار ማብዛት يلفان يسران ሱቅ ላይ ሆነን استغفار استغفر الله من حيث لا يحتسب ما الله يرزقه عن استغفار የሚያበዛስ صلواتم على فكره صلواتم የሚያበዛሰው እንደዛ የሪዝቅ በር የሚከፍቱት ውስጥ ذكሮች ውስጥ استغفار እና صلوات ናቸው እነዚህ ማብዛት ያስፈልጋል ማናስበው ሪዝቅ አላህ ያመጣል ደይኑንም አላህ ይከፍልለታል ፈረጃም የጨነቀው ነገር አላህ ይገላግለዋል ብዙ ፈዳኢሎች አሉት ማለት ነው ሁለተኛው earn to give ያልነው ነገር ስታገኝ የመስጠትን ያኖር ስጥ ሰሞኑን አንድ ቪዲዮ አየሁና በጣም ገረመኝ ሙስሊም ያልሆነ ሰው ነው ግን የእስልምናን መርህ እየተገበረ ያለ አንድ አሜሪካዊ 29 ዓመት ወጣት መልታይ ቢሊየነር ጠቅላላ የሱ የኩባንያው ሀብት $40 ቢሊዮን 29 ዓመቱ ነው ደግሞ የሚነዳው ኮሮላ መኪና ለምንድነው ላምበርጊኒ ማትገዛው እኔ ላምበርጊኒ እንዲያደርግልኝ የምፈልገው ነገር እቺ መኪና ታደርጋለች ማድረስ ነው አይደለም ጉዳይን ታስፈጽምልኛለች እኔ ገንዘብ የምሰበስበው ልሰጥ ነው እንጂ እኔ እንደፈለኩ ልሆንበት አይደለም የሚል መልስ ነበር የሰጠው ቢደንቅ ይሄ ቢትኮይን ነው የሚነግደውና በጣም ነው የገረመኝ ይሄ ፕሪንሲፕል የነብዩ ሰለላሁ ዐለይሂ ወሰለም ፕሪንሲፕል ነብዩ ሰለላሁ ዐለይሂ ወሰለም እጅ ላይ 3 ቀን አድሮ አያድቅም ገንዘብ አይኖርም ከሰለፎች ውስጥ 70,000 ዲርሃም በአመት ሜክ ያደረጉ ትርፍ ያገኙ ዘካ ማይወጅብባቸው ነበሩ ቀድሞ ስለሚያወጡት ሐውል መሙላት አለበት አይደል ዘካ አንድ አመት መስራት አንድ አመት ከመድረስ በፊት ኦሬዲ አውጥተውታል ኢንፋቅ በጣም ገንዘብ ያፋፋል አሁን ላለህበት የድህነት ህይወት እጅ ሰተኑር ዳም ሆነ ከጌታ አላህ ዘንድ ቀድሞ የተጻፈ የተወሰነ ነው አንተ ግን ላይታች ደፋ ቀና ያልክ የትላንቱን ድህነት በዛሬ ሀብት ለመቀየር ለምንድነው ጥረት የምታደርገው ልክ የቀድሙ ወንጀል አላህ የቀደረብህ የጻፈብህ እንደሆነ ሁላ ይሄም ድህነት አብሮ የተጻፈብህ አይደለም ወይ ለዛኛው ወንጀል ተውበትና ኢስቲግፋር ማድረግ ካልፈለክ ድህነትህን ወደ ሀብት ለመቀየር ለምን ሰበቡን ታደርሳለህ እጅ ስጥ ያኛውም ቀደር ነው
ይሄም ቀደር ነው ወሊልመረድ النازل بك እንዲሁም ለሰፈረብ በሽታ የሆነ በሽታ ሰፍሮብ ያልጋ ቁራኛ ሲያረገ አላህ ያመጣው ነው ራሱ ያንሳው ብለ እጅ ሰተ ቁጭ አትልም በየፋርማሲው በሆስፒታል በየክሊኒኩ ደፋ ቀና ትላለ ጤና ፍለጋ ወደ ጤንነት ከበሽታው በፊት ወደ ነበረው ወደ ትላንቱ ማንነት ልትመለስ ለምን መታመመህ አላህ የቀደረው ከሆነ እሱ ያመጣብኝ ነው ብለ ለምን ቁጭ አትልም ልክ ወንጀል ሲሰራ እሱ የቀደረብኝ እንዳልከው የህይወትህንም ለመቀየር በሽታውንም ወደ ጤና ለመመለስ ደፋ ቀና ማለት ስተት ነው በላድርግ በንለው እሺ ይላል አይለም ወኢላ ፈመል ፈርቁ በይነ هذا وذاك ታዳ ምንድነው ልዩነቱ በኑሮ ጉዳይና በጤና ጉዳይ ሰበብያው ማዳረስ አለብኝ ጤናዬን መጠበቅና የኑሮ ህይወቴን ከትላንቱ ዛሬን የተሻለ ማድረግ አለብኝ ብለ ሰበቡን ታዳርሳለ በጌታ ህግ ላይ ግን ወንጀል ላይ ስትወድቅ አላህ እንዲምረኝ የተሻለ ህይወት እንዲኖረኝ ብለ በተውበት በእስትግፋር በመልካም ስራ ቀጥል አስተካክለው ስትባል ግን እሱ የጻፈብኝ ትላለ ከራስ ጋር መጋጨት አይሆን ግልጽ ነው አይደል ወንድሞች በዚህ መልኩ መልስ እንሰጣዋለን አሉ ስምንተኛ አሁንም القائل بهذا القول أي من الاحتجاج بالقدر لم يسرى وانجل لم يسرى ومس توبتنا استغفار كما درجلك الله يقدر بين يصافبين ነው ብሎ የሚያመካኝ ሰውን ካስተዋላችሁት متناقض ከራሱ ሐሳብ ጋር የተጋጨ ሆኖ ታገኙታላችሁ እንዴት فلو اعتدى عليه شخص አንድ የሆነ ሰው ወሰን ቢያልፍበት فاخذ ماله ንብረቱን ቢወስድበት وانتهك حرمته ክብሩን ቢረማመድበት ወይ ደሙን ቢያፈሰው አው استحل دمه በጩቤ ወይ በያዘው ስለታማ ነገር ደሙን ቢያፈሰውና ثم احتج المعتدي بالقدر ከዛ ይሄ ወሰን አላፊው አካል በቀዳ ወልቀድር አሳቦ እንዲህ ቢለው ስለዚህ ሰው لا تلومني ምንም አይነት ተቃውሞ ልታሰማኝ እኔ ልትቃወመኝ አይገባም فإن اعتداء عليك كان بقدر الله ንብረትህን የወሰድኩት ክብርህን የነካሁት ደምህንም ያፈሰስኩት ጥንቱኑ በዚህ መልክ አንተ ላይ እንድፈጽመው አላህ የወሰነብኝ ነገር ነው እኔ ራሴ መርጬ ፈልጌ የሰራሁት አይደለም ባንተ ህይወት ላይ ይሄን አደርግብህ ዘንድ አላህ የጻፈብኝ ነው ቢለው ይቀበላል لا ريب أنه ينكر عليه ظلمه واعتداءه إهن بدلونا وسن مالفون يقاوموا كشالم ليبقلو يمكرال كال شالم يهق كال بمطرات كاسايك فلن ويتاسرلن يقطالن بلو اسك طق درس يهدال يزان غزي من نلوالن معناتنو فكيف لا يقبل الاحتجاج بالقدر في اعتداء غيره عليه ويحتج به لنفسه في اعتدائه على حق الله تعالى بالله حقنا مبت بالله شرع ላይ ወሰን ሲያልፍ አላህ የቀደረብኝ ነው ይያልክ መታመካኛውን ነገር ሰው ደግሞ ባንተ ላይ ወሰን ሲያልፍ በክብርህ በንብረት ላይ የሆነ ጥሰትን ሲጥስ ይሄንንም አላህ የቀደረው ነው ብለ ለምን አትቀበልም ወይስ የአላህ ቀደር የሚሰራው ለአንተ ወንጀል ጊዜ ብቻ ነው ሌላው ባንተ ላይ ወንጀል ሲፈጽም ግን ቀደር አይሰራም ይሄ ከራስ ጋር መጋጨት አይደል ስለዚህ አሁንም ጥፋት ከሰሩ በኋላ ተውበትና ኢስቲግፋር ማድረግ በኸይር ስራ በሰደቃ ወደ ትክክለኛው ማንነት ለመመለስ ጥረት ማድረግ እንጂ እሱ የቀደረብኝ ነው ብሎ ነፃ ለመውጣት መሞከር ስተት ነው አያስኬድም ግልጽ ዱንያ ሁሌም حرام በሆነ መንገድ ገለል ስታደርጋት በሐላል ብቻ ንቃሃት ማለት حرام ሲመጣ ትንቀዋል ዙህድ ማለት እሱ አይደለ መናቅ ማለት እኮ ዙህድ ማለት መተው መናቅ ማለት ነው حرام ሲመጣ ትንቀዋል حلال መንገድ ላይ ደግሞ ጠንክረ ተሰራና ትፈልገዋለህ ያንን ሪዝቅ ያኔ ይመጣል ትክክለኛ ወደ አንተ ይመጣል ሳትወድ በግድ ወደ አንተ ይመጣል በሐራም ከፈለከው حلال ነገር ላይ ያለህን ጥረት ከቀነስክ ዱንያ ታሯሮጣለች እንጂ እጅ ላይ አትገባም የገባችሁን ማታረካ ان الله يفرح بتوبه عبده الله እኮ በባሮቹ መመለስ ይደሰታል አሉ ነብያችን ሰለላሁ ዐለይሂ ወሰለም ምሳሌውን ሲናገሩ ምን አሉ ሰውየው ራሂላ ጭነቱን ጭኖ አንዲት ግመሉን ይዞ በረሃ ይወጣል የበረሃ ጉዞ በጣም ከባድ ነው ውሃው የሚጠጣው ነገር የሚበላው ነገር እሱ ላይ ባለበት ደክሞት استظل تحت شجره አንዲት ዛፍ ላይ ሄዶ ተጠለለ ከዛ እንቅልፍ ሽልብ አደረገው ሲነቃ የለችም ግመሏ ሙሉ ጭነቱን ይዛ ሄዳለች የመጣውም ሩቅ ነው እንዳይመለስ የቀረውም ሩቅ ነው መሃል ላይ ነው ያለው ይህ ሰውዬ ተስፋ ቆረጣሉ ነብያችን ሰለላሁ ዐለይሂ ወሰለም በቃ እንግዲህ እዚሁ ላይ መሞቴ ነው ብሎ እዛው ላይ አይኑን ጨፈና አድርጎ አሁንም ሽልብ አድርጎት ሲመለስ ቆማ አገኛት
አስባችሁታል እንዴት ሊደሰት እንደሚችል በጣም ከመደሰቱ اللهم انت عبدي وانا ربك ጌታዬ ሆይ አንተ ባሪያዬ ነህ እኔ ጌታህ ነኝ اخطا من شده الفرح النبي صلى الله عليه وسلم كدستاو بذات كدستاو برتات تساسات على النبي صلى الله عليه وسلم اللهم انت ربي وانا عبدك للكل ጌታዬ ሆይ አንተ ጌታዬ ነህ እኔ ባሪያህ ነኝ ሊል ፈልጎ ገለበጠው አሉ ነብያችን ሰለላሁ ዐለይሂ ወሰለም ተሳሳተ አላህ عز وجل ባሪያው ወደርሱ ሲመለስ ይህ ሰውዬ ከሚደሰተው የበለጠ ይደሰታል አሉ ነብያችን ሰለላሁ ዐለይሂ ወሰለም የአንድ ሰው ስኬት አላህ ራሱ በቁርአን ምሎ የነገረን ውስጡ ሲጸዳን አንድ መሐላውን ላንብብላችሁ ምናልባት ብዙ ጊዜ ስትቀሩ ዝም ብላችሁ አልፋችሁት ይሆናል መሐላውን ቁጠሩልኝ አላህ የማለበት መሐላ ነው والشمس وضحاها በፀሐይ በብርሃኗ መምላለው አለ አላህ والقمر اذا تلاها በጨረቃም ፀሐይን በተከተለሽ ጊዜ እየማለ ነው አላህ ቁጠሩልኝ መሐላው ምን ሊያሰርጽልን ይሆን والنهار اذا جلاها በቀንም በብርሃኑ በተገለጠም ጊዜ በሱ መምላለው አለ واو القسم ነው እዚህ ጋር መጣው والليل اذا يغشاها በሌሊትም በጨለማው በሸፈናት ጊዜ በሱ መምላለው ስንት ቆጠራችሁ አራት والسماء وما بناها በሰማይም በገነባት መምላለው والارض وما طحاها በመሬትም ባነጠፋት መምላለው ስንት ቆጠራችሁ ይሄ ሁሉ መሐላ ለምንድን ቀጠለ አላህንም እየማለ ነው ጀዋቡል ቀሰሙና ያዋለን ወነፍስ ወማ ሰዋሃ በነፍስም ባስተካከላት መላለዋል فألهمها فجورها وتقواها ጥፋቷንም ጥንቃቄዋንም ባስተማራት ጌታ እመላለዋል ይሄ ሁሉ መሐላ ነው كذا جواب القسم አመጣ የመሐላውን ውጤት አላህ አመጣው قد أفلح من زكاها وقد خاب من دساها قد أفلح سكيتاما هنا الله من زكاها ያጸዳት ሰው ርዕሱ የተያዘው ከዚህ ነው قد أفلح من زكاها እሷን ያጸዳት ከኩራት ከሪያ ከይዩልኝ በራስ ከመገረም ሌሎችን ከመሐሰድ ከዚህ ሁሉ ያጸዳት ሰው ስኬትን ተቆጣጣር አለ አላህ وقد خاب كسر طفا من دساها በወንጀል ያጠባት ሰው በመመቀኘት በይልኝ በኩራት ያበላሻት ሰው ከሰራ አለ አላህ ይሄን ሁሉ መሐላ ያያችሁ ለውስጥ ጽዳት የተደረገ መሐላ ቁርአን ውስጥ በዚህ መልኩ መሐላን አናገኝ በተፈጥሮ ሁሉ ነው አላህ ይማል ከሰማይ ወጣ ምድር ላይ መጣ በጨረቃ ገባ ወደ ፀሐይ ወረደ ሁሉን በተፈጥሮ ማለና ቀልብን ያስተካከላት ውስጥን ያጸዳው ሰው ስኬትን ተቆናጠጠ ይለናል አላህ ውስጣችን ያጽዳልን በአላህ ላይ ተወኩሉ ሲድቅ የሆነው ሰው በአላህ ላይ በቃ እርግጠኛ የሆነ ሰው በአላህ ላይ መመካቱን እውነተኛ መመካት ላይ የሆነ ሰው የተመካበትን ወይም ደግሞ እደርስበታለሁ ብሎ ያለመውን ነገር ማግኘቱ አይቀርም ሱብሃንአላህ ብዙ ጊዜ ይሄንን በህይወታችን የምናየው ነው የሆነ ነገር በጣም ፈልገ ነው አምረን ዱዓ ያደረግንበት ነገር ተሳክቶ የምናይበት ብዙ አጋጣሚዎች አሉ ልባችን ላይ ያለ በአላህ ላይ ያለ መወከል ከዛ ደግሞ ለዛ የምናደርገው ኤፈርት ድካማችን ጥረታችን ወደ ምን ፈልገው ነገር ያደርሰናል ሁለተኛው እንግዲህ አላህ ምህረት መጠየቅ ወደሱ መመለስ ነው በዚህ ርዕስ ላይ በጣም በተደጋጋሚ አንስተናል አብዛኞቻችንም እየተፈተንበት ያለው ችግር ስለሆነ በጣም በተደጋጋሚ ለማየት ሞክረናል
እናም በተዘዋዋሪ ደግሞ የሪዝቅ መክፈቻ በር ሆኖ መምጣቱ በጣም ትልቅ ቦታ እንዳለው በጣም ትልቅ ነገር እንደሆነ የሚያሳይ ነው። ስለዚህ ሁላችንም አሁን ካለንበት ሁኔታ አላህ Subhanahu Ta'ala እንዲያስወጣን እንለምነው። ወንጀልም ሰርተን ከሆነ እሱም የማይወዳቸውንም ነገር አድርገን ከሆነ استغفارن ምህረቱን እንጠይቀውና ወደሱ እንመለስ። ከዛም አላህ ሁሉንም ያገረዋል፣ ሁሉንም ያመቻችልናል። ሶስተኛው አሉ ኢብኑል ቀይም في زاد المعاد ሶስተኛው አሉ ሰደቃ ነው አሉ። ሰደቃ መስጠት ወጣቶች ነጋዴዎች ማካፈል ሪዝቅም ይባርከው እሱ። ሰደቃ ከባለቤት ይጀምራል፣ ከልጆቼ ከቤተ ዘመድ ወደ ህዝብ ይበተናል፣ ለኡማው ይደርሳል ማለት። ነብዩና መሐመድ አለይሂ ሰላቱ ወሰለም አንድን ልቤን የሚነካ ሐዲስ ይናገራሉ። አንድ ሰው ድርቅ ባለ ምድረ በዳ ሲያልፍ ጉሙን ከላይ መላእክት ሲጣራው ሰማሉ ነብዩ አለይሂ ሰላቱ ወሰለም። አንተ ደመና ሆይ የገሌን ማሳህደ አጠጣ ይለዋል። ሐዲሱን ልብ በሉት። የገሌን ማሳህደ አጠጣ ተብሎ ለደመና ትእዛዝ ይሰጣል። ከዛም እንዴት ደመና ይታዘዝለታል? ማን ነው ብዬ ደመናውን ተከተልኩት ይላል። ይሮጣል ሮጣለሁ፣ ይወርዳል ወርዳለሁ። ከዛ ይሄ ደመና ሄደና አካባቢው እኮ ደርቋል፣ ማሳዎች ወድመዋል። አንድ እርሻ ላይ ቆመችና ደመናው አፈሰሳል። ደመና የተላከለት ሰው ማለት ልባትሉ ይሄ ሰው ማን ነው አሉ። ደመና የታዘዘለት። ልክ በሩን ከፍቶ ሲወጣ አንድ ሰው አለ። እገሌ ወይ ስምህ ማን ነው አልኩት። ለምን ጠየቀኝ? ማወቅ ፈልጌ ነው። ስሙን ሲነግረኝ ለደመናው የተነገራት ስም ነው አለ። የገሌን ማሳ አጠጭ ይላል። ደመና የታዘዘላ። ለምን ጠየቀኝ? ደመና ሲታዘዝልህ አይቼ ነው። ምን ሰርተ ነው አልኩት። አንድ መልስ መለሰ። ነጋዴዎች ስሙት። እኔ አለ ትርፍ ሳተርፍ ከ3 ከፍለዋለሁ አለ። 33%ን ሰደቃ የአላህ ነው የኔ አይደለም አለ። ሰደቃ ሰጠዋል። 33ቱን ለኔና ለቤተሰቦቼ ቤትም ገዛ መኪናም ገዛ። ሌላውን መልሼ ሪኢንቨስት አደርገዋለሁ፣ ወደ እርሻ ይመልሰዋል። ልባላችሁ ሼር ሆልደሩ ማን ነው? ከሱ ጋር 33% ሼር ያለው ማን ነው? አላህን ሼር ከቷል። ልባላችሁ ወጣቶች አስቀናም ሐዲስ አሁን 2.5% ዘካ ለማውጣት ተናንቆናል። አመቱን ሙሉ ያወጣናትን ደምረን ነው አይደል ሰደቃ ዘካ ምናረጋት? ተናንቆናል እኮ 33% ከትርፉ ያ አርህማን አላህን ስትከተው አንተ ውስጥ ሰደቃ ስታረግ አላህ ነው የሚጠብቅልህ። ደመና የሚያዝ እሱ ነው፣ ኮንቲነሩ የሚጠብቅልህ እሱ ነው። እርሻህን መጋዝንህን ንግድህን የሚጠብቀው ማን ይሆናል? ሼር ሆልደሩ ይሆናል። የተከፈተልን ሪዝቅ የተከፈተው እኛ ባስደሰት ነው ምስኪን ይሆናል። አንድ አብዱላህ ኢብኑ ጃዕፈር የሚባሉ ሰው በጣም ከፍተኛ ሰደቃ የሚሰጡ ሰው ናቸው። የቅርብ ዘመዶቻቸው እባክህን ቀንስ አበዛው ይሏቸው ነበር። ሱብሃንአላህ። አንዳንድ ጊዜ እንዲህ አይነት ሰዎችም አሉ። የሚሰጠው ሰው ሳይሰስት በዙሪያው ያሉት ሰዎች ስስት ውስጥ ይገባሉ እሱ ለሰጠው እና እባክህ ቀንስ ይሏቸዋል። አብዱላህ ኢብኑ ጃዕፈርን ምን አሉ? لقد عودني الله عادة وعودت عباده عادة. الله سبحانه وتعالى ያስለመደኝ ልምድ አለ፣ እኔም የሱም ባሮች ያስለመድኩት ልምድ አለ። አላህ እኔን መስጠት ለኔ ጸጋውን ማንባባት አስለምዶኛል፣ እኔ ደግሞ ለባሮቹ መስጠት አስለምጃለሁ። ታዲያስ فأخشى إن غيرت عادتي أن يغير الله عادته. እኔ ያስለመድኩትን በመቀየር ምክንያት አላህ ለኔ ያስለመደውን መልካም ነገር እንዳይቀይርብኝ ይፈራለሁ ይላሉ። لعلك ترزق به ምናልባትም በሱ ምክንያት ሪዝቅ ያገኘህ ይሆናል። የህይወት መርሃችን ይሁን የምንረዳቸው የምናግዛቸው ደካሞች ምናልባትም አላህ Subhanahu Wa Ta'ala እኛን አከፋፋዮች አድርጎ ሹሞን ይሆናል። ነገ እኛም ሰዎች እጅ መውደቃችን እርግጠኞች አይደለንም። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አላህ ባሮች አሉት ጸጋውን በእነሱ በኩል የሚያከፋፍልባቸው። እነርሱ ግን እምቢ ብለው ያን ጸጋ ማከፋፈል ሲያቆሙና ሲይዙት انتزعها منهم ብለዋል። ከነሱ ይነጥቅና حولها الى غيرهم ለሌሎች አከፋፋዮች ይሰጣል፣ ያን ጸጋ ያጡታል ብለዋል።
ምናልባትም አላሁ ስብሓነሁ ወተዓላ የሰጠን ጸጋ እኛ ዘንድ እንዲቆይ ምክንያቱ ምንሰጠው መልካም ነገር የምናበረክተው መልካም ነገር ይሆናል። ሰደቃ ሪዝቅን ይጨምራል። እስትግፋር ሪዝቅን ይጨምራል። ሪዝቃችን አላህ ያስፈል ችግሩን ሁሉ አላህ ያንሳልን። ዓለማችን አላህ ሰላም ያርጋት። እስልምናን ሙስሊሙን አላህ ቀና ያድርገው። ችግሩን ሁሉ ያንሳልን። ቁርአንን ልቦናቸው ውስጥ ይዘው ቀብር ከሚገቡት አላህ ያድርገን። ወሰለላሁ ዐለይሂ ወባረከ አለ ነቢና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ሶስተኛው ደግሞ ሰደቃ መስጠት ነው። ሰደቃ ላይ ስንመጣ አላህ Subhanahu Ta'ala ምን ያህል ሰጣችሁ የሚለውን ሳይሆን ንያችንን ነው የሚመለከተው። 1 ብርም ይሁን 10 ሳንቲምም ይሁን እናንተ የቻላችሁትን ከናንተ ኑሮ ጋር የሚመጣጠነውን ሰደቃ ማድረግ ልመዱ። ሲጀመር በትንሹ ያልተለማመደ ትልቅ ሲኖረው ሰጣለው ማለት ዘበት ነው። ብዙዎቻችን ደግሞ ከመስጠት የምንቆጠበው ራሳችንን የምናሸሸው ኢንሻአላህ ወደፊት ሲኖረኝ በደንብ ሰጣለው በሚል ነው። ነገር ግን አሁን በትንሹ መስጠትን ሳንለማመድ ወደፊት እንሰጣለን ብሎ ማሰብ ይሄ ለራሳችን የምንዋሸው ሞኝነት ነው የሚሆነው። ስለዚህ አሁን ይኖራንም አይኖራንም በትንሹ መስጠትን መለማመድ ወደፊት አላህ Subhanahu Ta'ala ሲሰጠን ደግሞ በደንብ እንደምሰጥ ያሳያል። ስለዚህ ሰደቃ መስጠት በራሱ ሪዝቅን ያሰፋልና ሁላችንም በመስጠት እንበረታታ። አራተኛ አሉ ኢብኑል ቀይም ረሂመሁላህ የጧትና የማታ ዚክሮች አዝካሩ الصباح والمساء አላህ ይወፍቀን ሁላችንም። ሲኖርህ በጣም አትኩራ። ባለፈህ ነገር አትቆጭ። ባለፈህ ነገር አትቆጭ፣ አትዘን። በዚህ መካከል ሆነህ ለመኖር ምን ያስፈልጋል? ባለህ ነገር አመስግን። ለኢን ሸከርቱም ለአዚደነኩም። ሹክር የሚባለው ነገር እዚህ ነው። ሹክሩ ምንድነው? በምላስህም አላህን ታመሰግናለህ። ያንን አላህ በሰጠህ ኒዕማ ደግሞ እሱ በሚወደው መንገድ ላይ ታውላለህ። ሁለት ነገር ስለሚይዝ ሹክር ማለት ነው። አልহামዱሊላህ ኢዕትራፍ አለው። ጌታዬ ምስጋና ይገባህ፣ ያንተ ፈضል ነው፣ ያንተ ትሩፋት ነው፣ ይህን ጸጋ የሰጠኸኝ አንተ ነህ። ከዛ ደግሞ ያንን ጸጋ አንተ በምትወደው መንገድ ላይ አውለዋለሁ። አንድ ሰለፍ እንዲህ ይላሉ ስለ ሪዝቅ ሲናገሩ፣ እናቴ ሆድ ውስጥ ሆኜ አቅም ሳይኖረኝ ጉልበት ሳይኖረኝ አላህ ተባረከ ወተዓላ ይረዝቀኝ ነበር። እናቴ ሆድ ውስጥ ሆኜ አላህ ሪዝቄን ያመጣልኝ ነበር። ከእናቴ ሆድ ስወጣ አቅሜ ሲበረታ አላህን መጠራጠር ጀመርኩኝ። እንደኔ ከፋ ሰው እንደኔ ከፋ ባሪያ ማን አለ ይላሉ። ወዳጄ ሪዝቃችን ከአላህ ነው። ወማ ሚን ዳበቲን ፊል አርዲ ኢላ ዐላ አላህ ሪዝቁሃ። ማንኛውም ተንቀሳቃሽ ነገር ምድር ላይ ያለች ነገር በሙሉ ሪዝቋ በአላህ እጅ ነው ይላል። ወዳጄ ሪዝቃችን በአላህ እጅ ነው። ምናልባት ሪዝቃችን ያለበትን ቦታ እኛ እናውቀውም ይሆናል፣ ግና አላህ ለሪዝቃችን እኛ ያለንበትን ቦታ ሰጥቶታል። ያለንበት ድረስ አላህ ሪዝቃችን ያመጣልናል። ከኛ የሚጠበቀው ትንሽ መልፋት፣ ትንሽ መስራት፣ ሰበብ ማድረስ ነው። ለሪዝቃችን ብለን ራሳችንን አናዋርድ። ለሪዝቃችን ብለን ያልሆነ ቦታ ላይ አንግባ። ለሪዝቃችን ብለን ሐራም ውስጥ አንዘፈቅ። ምንም ይሁን ምንም አላህ ከጻፈልን ውጪ ምንም ልናገኝ አንችልም። በአላህ ላይ እንተማመን። ሪዝቃችን ያለንበት ድረስ ይመጣልናል። አላህ ጥርስን ያበቀለልን ሊያበላን ነውና በአላህ ላይ እንተማመን። አላህ ያስደስታችሁ። አላህ መልካም ሪዝቅን ይስጣችሁ። ይህን ዱዓ ሁሌ የምትጠቀሙ ከሆነ አላህ አዘ ወጀል ሀብትን ይሰጣችኋል። ይህንንም ዱዓ ውዱ ነብያችን ረሱል አለይሂ ሰላቱ ወሰላም ሰሉ ዐለ ነብይ ይጠቀሙት የነበርና ቢያንስ ይህን ቪዲዮ ለሙስሊም ጓደኞቻችሁ ሼር በማድረግ እነሱንም ጥቀሟቸው። ዱዓውን አብራችሁኝ በሉ፣ ስክሪንሻትም አድርጉት። ዱዓውም አላሁመ ኢኒ አስአሉከ ሚን ፈድሊከ ወረሕመቲከ ፈኢነሁ ላ የምሊኩሃ ኢላ አንት። ይህንን ዱዓ ሁሌ በሉት፣ ኢንሻአላህ ጀነት ውስጥ እንገናኛለን። አላህ Subhanahu Ta'ala ያግራለን። አላህ Subhanahu Ta'ala ለሁላችንም የሚወፍቀን። ዚክሩንም ማለታችሁን እንዳትረሱ። እስኪ እናንተ ከአራቱ የሪዝቅ መክፈቻ በሮች መካከል የትኛው ተመቻችሁ? የትኛውን ለመስራት ቀላል ነው? የትኛውንስ ልትሰሩት አሰባችሁ? የሚለውን ከ1 እስከ 4 ያሉ ቁጥሮችን ኮሜንት ላይ የተመቻችሁን አስቀምጡ። አላህ Subhanahu Ta'ala በሰማነው የምንጠቀም ሰዎች ያድርገን። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። የቴሌግራም ቻናል ሊንካችን ኮሜንት ላይ አለላችሁ፣ ገብታችሁ ፎሎ አድርጉ።